أما يا نفكر يتدانو my love ታይተሻል ነይ ነይ ልታስደነግጪኝ በዚህ ማታ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ልዩ ድንቅ የሆናችሁ ቤተሰቦች አለንኛ እግዚአብሔር ይመስገን። ያው ዛሬ እንግዲህ በምሽት ነው የመጣሁት። ምክንያቱም ያው ዛሬ የመጣሁበት ምክንያት ቀኑ ሙሉ በጣም ዝናብ ነበረ እና የኔ ፍቅርን ማግኘት አልቻልኩም። አይታችኋል። አንዳንዴ እንዳንገናኝ ብዙ ምክንያቶች እያሉ አሁን ተፈጥሯዊ ነገር አሁን አትዝነብል ገበሬው ሊያዝንብኝ ነው ዝነብል ደግሞ እኔ ላዝን ነው ትላላችሁና በጣም ደስ በሚል ሁኔታ ያው ዛሬ ቀኑ ሙሉ ዝናብ ስለነበረ ምንም ሳንገናኝ ቀርተናል። ግን እሷን ሳላገኝ አሉላትም ብዬ ከመሸ ወጥቻለሁ። እንደምታዩት እንዴት ነው አምሮብኛል። ያው ፋ ብያለሁ ብዬ አስባለሁ። ቆንጆ ቆይታ የምናደርግ ይሆናል። ቤተሰቦች በጣም ደስ የሚል ጊዜ እናሳልፋለን። ዛሬ ያው ከምሽቱ ስንት ሰዓት ነው? 1 ሰዓት ተኩል ነው ቤተሰቦች። 1 ሰዓት ተኩል ነው እንግዲህ ያው እንደምታዩት ነው። አየሩ ሞቅ ብሏል። ያው ለቪዲዮ ቀረጻ እንዲመች ብዬ ጭር ያለበት ቦታ ሄጄ ነው እንጂ ገና ሰውም አልገባም። እና ቤተሰቦች በጣም ደስ የሚል ጊዜ እያሳለፍን ነው። ሰሞኑን እንግዲህ ከናንተ ከውድ ቤተሰቦቻችን ጋር በጣም ደስ የሚሉ ጊዜዎችን እያሳለፍን ነው። በጣም የምንወዳችሁ የምናከብራችሁ ልዩ የሆናችሁ ቤተሰቦች ከኛ ጋር አላችሁና ሁሌም ቢሆን ከልብ አድርገን እንወዳችኋለን። አሁንም ፍቅራችን ለእናንተ ያለው ፍቅር ሁሌም ከፍ እያለ ነው የሚሄደው እንጂ አንድም ቀን ቀንሶ አያውቅም። ቤተሰቦች በጣም አድርገን ነው የምንወዳችሁ እናከብራችሁ። ለማንኛውም ውድና የተከበራችሁ የኛ ቤተሰቦች ያው ያለነው አሪፍና ነፋሻ የሆነ ቦታ ነው። ጥሩ ጊዜ አብረን እናሳልፋለን። ቤተሰቦች እንደምትወዱት አንጠራጠርም እና ያው እስቲ ለመደወል ሞክራለሁ፣ እደውልላታለሁ ብዬ አስባለሁ። ከዛም ባለፈ ደግሞ ያው በዚህ ምሽት ነይ ውጪ ስላት ያው እምቢ እንደማትለኝ ተስፋ አለኝ። ያው እሷም እንደኔ ደግሞ ምናፍቃት ይመስለኛል። ያው እሷም የኔ ደጁን ያየች ይሆናል መጣ አልመጣም ምናምን እያለች ሊሆን ይችላልና ለማንኛውም እንደውልላትና እንጠይቃታለን። እሷም እንደኔ ጥቁር እንድትለብስ ነው የምናዛት። ጥቁር ልብስ ለብሰሽ ነይ ነው የምንላት። ለብሳ እንደምትመጣ አንጠራጠርም። ያው አላት ሞድላት የመጀመሪያ ጊዜ ያየውባት በጣም በቃ ሞደው ጥቁር ልብስ አላትና እሱን ለብሳ እንድትመጣልኝ ፈልጋለሁ። ከዛ ባለፈ ቆንጆና ደስ የሚሉ የፍቅር ጊዜያቶችን ነው አብረን የምናሳልፈው። ውድና የተከበራችሁ የኛ እንቁ ቤተሰቦች ኧረ ተው ሰብስክራይብ አድርጉ። በጣም ስለወደዳችሁ ነው፣ በጣም ወዳችሁ ነው መሰለኝ። ሰብስክራይብ እያረጋችሁ ከኛ ጋር አብራችሁን እስከ መጨረሻው ቆዩ። ይህ ቻናል 100 ሺህ መግባት አለበት ቤተሰቦች። 100 ሺህ መግባት ስላለበት ፕሊስ በጣም ተንቀራፏል። አሁን በዚህ ቪዲዮ 70 ሺህ መግባት አለበት። ውድ ቤተሰቦቼ ከልብ አድርጌ አመሰግናችኋለሁ። ሌትስ ጎ ወዴት? ወደ መደወል። ሄሎ ወይኔ ፍቅር አለሽልኝ? አለሁልሽ። በእናትሽ ናፈቅሽኝ እኮ በጣም ነው ናፈቅሽኝና አሁን ያው ልመጣ ነው ቤት። እሺ እመጣለሁ፣ ግን አንድ ነገር ላስቸግርሽ።
ጥቁሩን ልብስ ለብሰሽልኝ ትመጫለሽ። ያቺ ነው የምወዳት ነው። እሺ ኧረ አሁን የፈጠረ ነው መመልስሽ። አሁን መልስሻለሁ። እሺ መጣሁ ቤተሰቦች ተሳክቶልኛል። መጣለሁ ስላት እሺ ብላኛለች። ልብሱን ለብሳ ትጠብቀናለች። እንግዲህ ናግባ እንጂ እንሂድ እሷ ጋር አንተ ልጅ ግን ዘኝ ማትመጣው ቦታ የለም። በጣም ነው የሚያምረው ብታይ፣ በጣም ጭር ያለ ቦታ ነው። ይሄን ቦርሳ አታስቀምጪም? በስመ አብ የለመደባት አምጪው እኔ ላስቀምጥልሽ እንጂ። ቤተሰብ እንዴት ናችሁ? ያው ለመቅረጽ ስለማይመች ይዘኝ መጣ። ያው የመጣ ነው ደግሞ ደስ የሚል ቦታ ነው። ሲያምር እዚህ ጋር ወክ ማድረጋችን አይቀር ብዙ ነገር እናደርጋለን። ምን ማናደርገው ነገር አለ? ምንም ነይ የጥቁር በጥቁር ልበሽ አልከኝ። እሺ ይሄ ልብስ መች ነው የገዛህልኝ? ለቤተሰቦች እና እሱ ነው የገዛልኝ። ቤተሰብ ከጫማ በስተቀር በጣም ነው የሚያምረው። ቤተሰቦች የመጀመሪያ ጊዜ ሳያት ማለት ነው ይሄንን ለብሳ እንዴ ሚስቴ ነው እንዴ አልኩኝ ማለት ነው የመጀመሪያ ቀን አይደለ? ከዛ ይሄ ነገርማ መጠናት አለበት አልኩልሽና ከዛ ምን አደረኩኝ አንቺን መከታተል ጀመርኩ። ከዛ ቀይ ልብስ ስትለብስም አየሁት። ከዛ በኋላ እኔም እኮ አንዳንድ ሰዎች ይሄ ነገር አርቲፊሻል ነው ምናምን ብለውኝ አስነክተሽ ነው ያወቅኩት። እኔ ነው በየኮሜንቱ ማለት ነው እየሄዱ ምናምን አንዳንድ እንግዲህ ምንድነው ያው ሰው በጣም ሲቀና ጥሩ አይደለም ይመስለኛል እና በየኮሜንቱ ስር ሄዶ አርቲፊሻል ማመን ስላቃታቸው ነው። የመስፎ ቅናት የበረከት መቀስ ነው። በረከታችሁን ነው የሚቆርጥባችሁ። አትቁኑ። ምን እናርግ እኛ ዝም ብለን እንዝናናለን። ማንንም መኪና ዛሬ ማለት እንደዚህ እንጫወት እስቲ ነይ። እስቲ እንዴት እንጫወት? እንደዚህ ነው እስቲ እርሷ እንደዚህ መኪና ይታለ ያዛጋ ኦኬ ነይ ችግር የለም። እዛ ጋር ደግሞ እንሻገር ነው። ተሻግረን ይሻላል። ትፈራለሽ እንዴ? ኧረ አልፈራም። አንተ አለ አይደል እንዴ? አንተ ካለ እኔ ያለሁልሽ ምንም እንደማልፈራ እኮ ነግሬያለሁ አይደል ከዚህ በፊት። አዋ እኔም ደግሞ ወደዛ ምንም አልፈራም። ያው ነይ ያው እንጫወት። እኔ ምን ይዤ ዞረብሽ? እኔ ፍቅር ወይ ለቆም ነኝ እንደዚህ እንዴት ደስ ይላል እንጂ እንዴ የምር ነይ ወደዚህ ደግሞ ከዛ ጋር ካሜራማኑ ጋር ቀድሞ በመጣ የት ካሜራማኑ ጋር እሺ ቀድሞ በደረሰ ሩጫ ውድድር እኔ አይመቸኝም ታውቃለህ። ጫማ ሳይሆን ቀሚሱ ረጅም ነው። እኔም አይመቸኝም። አንድ ቀድሜ ጀመርኩኝ። እንግዲህ ምን ማድረግ አይቻልም። አሸነፈለሁ።
ጆፋችኋት በእናታችሁ በጣም ትገስቲያለሽ። ግን አንተ ራስህ በጣም ደስ ይላል። እንዴት ነው ሰላምታችን? ወይ እጅግ በጣም እኮ ነው የምወድሽ። እኔም በጣም ነው የምወድሽ። ቦታው ተመችቶሻል? ያው በጣም ጭር ብሏል። ምንድን ነው ሰው ዛሬ ቤቱ በጊዜ ክትትክት ብሏል። ኧረ በስመ አብ ደስ ይላል። ቦታው እዚህ ጋር ራሱ የተሰራ ነው መሰለኝ ኮሪደሩ። በጣም ደስ የሚሉ ዱባይ መሄድ ቀርቷል። ቤተሰብ ፕሮሞሽን ልስራ እንጂ ለሀገራችን። አዎ ዱባይ ዱባይ ባይ ዘ ዌይ ከዱባይ እንግዲህ የምር በምርጥ አየር ሀገራችን ነፋሽ። እኔ ቃል ልግባላችሁ አራት ሰዎች ወደ ሀገር ስትመጡ አዲስ አበባን እኔ ራሴ አስጎበኛቸዋለሁ። በራሳችን ወጪ ሙሉ ድፍን አዲስ አበባ አስጎበኛቸዋለሁ። በጣም ነው የሚያምረው። ብታይ በጣም ነው የምትወዱት። እኔ በማታ ምናምን ያው ደስ ይለኛል እንደዚህ ከተማው ማየት። እኔ ላሳይሽ አንድ ጭፈራ። እሺ ላ ላ ታራም እስቲ ተሽከርከሪልኝ። አልገባኝም። አልችልም መጨፈር አልችልም። ጎበዝ አይደለሁም። እና ምን የሚል ሙዚቃ አለ መሰለኝ? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። I love you too። አሁን ደግሞ ቦታን ቀይራ ነው እዚህችን እንትን ደስ እንዳለ ስማ። እኔ እናንተ መች ነው የተገናኘነው? ቀኑን ሰዓቱን ንገረኛ። ከባድ ጥያቄ ውስጥ ገባች። እኔ ከአንቺ ጋር የተገናኘሁበት ቀን እለቱ ነው ቀኑ እለቱ ከሁለት ቀን በፊት እኮ ነው እኔና አንቺ የተገናኘ ነው አይደለም። ወደ ፍቅር የገባ ነው። እንደውም ዘተን ባቅኖሮ ተሰጠ ነበር ስትይ ነው። እሺ እንጀምር። እና ጥር ወይ ደግሞ መጋቢት ወይ ደግሞ ሚያዝያ መቼ ነው አታውቂው? አንተ ንገረኝ እንጂ። አንቺ አታውቂው? ወሩን ንገሪኝ፣ ቀኑን ልንገርሽ። አልፈልግም ሁሉንም ነገር እኔ አንተን ነው የጠየቅኩ። እንደ ጠያቂ ለጠያቂ መልሶ ጥያቄ ቀርብለታል። መጀመሪያ ማፈር የለብህም። ስለዚህ መናገር አለ። እሺ። ስለዚህ አሁን አንቺ እኮ ቀኑንም ወሩንም ዓመተ ምሕረቱንም ሰዓቱንም ይሄ ሁሉ እንዴት ነው የምጠየቀው? ከልደት በፊት ነው። ግን ደግሞ ፍቅር አልጀመረም። ግን ጓደኝነት ኖርማል ጓደኝነት። በጓደኝነትማ ከሆነ የተገናኘነውማ የካቲት 13 14 አካባቢ። እሺ። ከዛ በኋላ ግን ደግሞ የፍቅር ምናምን የጀመርነው መች ነው? ቀኑን እንፈልጋለሁ፣ ሰዓቱንም ምንም። ያው የፍቅሬን የተቀበልሽበትን ቀን እንኳን እኔ ቤተሰቦችን በደንብ ያውቃሉ። ገባሽ አይደለ? ግን ደግሞ እንዲህ ነው ብሎ መናገር ራሱ አያስፈልግም። ምክንያቱም ቀኑ በደንብ ስለሚታወቅ አይደለም። እንኳን ቀኑ አይደለም ሁኔታዎቹ ራሱ ይታወቃሉ። እርምጃዎቹ፣ እያንዳንዱ ለፍቅር የተከፈሉ መስዋዕትነቶች፣ እግሬ የተጋጠበት ባይዘው ሄርቲክ በይኝ። እኔ ግን እናቴ ነህ ከስር ምናምን የተነጠፈበት እኔ ነው ተዘርግቼ የምር ጠባሳ አለችና እቺ ጠባሳ ረሳት። እኔ ሁሌ ማለት ነው በጣም እውነት ለፍቅር የተከፈለ መስዋዕትነት ውስጥ ማለት ነው። ልክ እኔ ስመጣላት በቃ ራሷን መቆጣጠር አቅቷት አይሆንም ማለችና ሮጣ የሆነ ጎል አስቆጥሮ እንደሚመጣ ተጫዋች ሸር ክርስቲያኖ ምናምን ከዛ መጣ አቅፍ አላደረገችኝ። እስካሁን እንተቃቀፍ እንደዛ እስቲ ሞክሪኛ።
ተወዳጅ ቆንጆ ጊዜ ነበር ያሳለፍነውና I love that time እነዛ 15 ቀናቶች አይረሱኝም። የህይወቴ አንዱ ምዕራፍ ፍቅሬን የራሴ ለማድረግ በትበት አልኩኝ። በግራም በቀኝም ብዬ አገኘዋት ነው የምላችሁ። ብቻ ደስ ይላል። ብዙ ነገር አልፈናል። እውነት በጣም ብዙ ነገር። አሁን ያለነው ጳጉሜ ውስጥ ነው አይደል? ብቻ ቁጭ ብለን ብንኖረው ደስ ይላል። መጨረሻ ላይ ወይ ደግሞ መስከረም አንድ ላይ በቃ አሳለፍናቸው ብዙ በቃ ከካሜራ ጀርባዎች ራሱ በጣም ብዙ ነገር አሳልፈናል። ባዛው ብዙ ነገር ነግረሃለሁ ያለች አትነግረኝም። እንደዚህ ሳይሆን የምነግርህ የሆነ ቦታ ቁጭ ብለን ትለኛለች። ቁጭ ብለን ሁሉን ነገር ቁጭ ብለን እንዴ ፓርላማ ምናምን ትወጃለሽ? ፓርላማ አይደለም እኮ ግን ቁጭ ብሎ በመወያየትና በማውራት አምናለሁና ኦኬ ያ ቁጭ ብለን እናወራዋለን ብዬ አስባለሁ። በቃ ደስ እያለኝ ቁጭ ብለን ቤተሰቦች ያው ሰሞኑን ጠብቁና ያው ብቻ እስኪ ምን አስበሃል? እቅድህን አትንገረን። እቅድ አይነገርም። እቅድ እንዳታወሩ። ኧረ ምቀኛ ብዙ ነው። የምሬ ነው ማለት ነው። በጣም እቅዳችሁን አደራ ያዡ። ምንም አትሆኝም ያዡ። ሲሳካ ያዩታል። አይሻልም? ሲሳካ ሁሉም ያየዋል። ፈጣሪ ራሱ ምን አለ መሰላችሁ? በድብቅ የለመናችሁኝ በገሃድ እሰጣለሁ ያለው መጀመሪያ ፕሮሰሱ ድብቅ እምቅ ከዛ ራሱ እንትን ራሱ የምሬ ነው የምልሽ። በጣም ለብሶ ከጠቀመ ልንገራቸው። ዲያብሎስ የልብን አያውቅም። ከአንደበት የወጣውን ሁሉ ነገር ግን ያውቃል። ገባሽ? ስለዚህ እቅድሽን ስታወሪ ለሰው ብቻ አይደለም የምታወሪው። ፈጣሪ ልባችንን እንዲያውቅ አልፈቀደለትም። ፈጣሪ ብቻ ነው የልባችሁን የሚያውቀው። ስለዚህ የልባችሁ ለሚያውቀው ፈጣሪ ነገራችሁ እንዲስተካከል መጣር እንጂ እናንተን ለማሰናከል ለሚጥር ዲያብሎስ መናገር ተገቢ አይደለም። ግን 2017 ለኔ በጣም ነው የምወደው። እኔ በታሪክ ይጻፍልኝ 2017 የህይወቴን አንዱ ምዕራፍ ያገኘሁበት። እኔም እንደዛ ሁሌ ማለት ነው። እኔም በጣም የምወደው አመት ነው። ብዙ ነገር አንደኛ በቃ ብዙ ነገር እውነት እናቴን አሳክሜ እናቴ ደስተኛ ሆና አሁን ላይ እናቴን ደስተኛ በማድረጌ አንደኛ በጣም ደስ ብሎኛል። 2017 በጣም ደስ የሚል ጊዜ ነው። ሁለተኛ ብዙ ነገር የተማርኩበት በህይወቴ በጣም ብዙ ነገር የተማርኩትን አልኳቸው አንድ ቀን ቁጭ ብለን እናወራዋለን። a few moment later ከዛ በኋላ ደግሞ አንተን ማሚን በጣም ብዙ ሰው የሰጠኝ አመት ነው እግዚአብሔርና እናንተን የመሰለ ፋሚሊ ማግኘት ማለት እኔ እንጃ አላውቅም። እውነት እንወዳቻለን። ሁሌም እንደዚህ ለእናንተ ካላችሁ ጊዜ ቀንሳችሁ እኛን ለምትመለከቱን ለምታበረታቱን ጊዜያችሁን ጊዜ ማለት ህይወት ነው። ባይዘው ጊዜ ማለት ሰው ወርቅ ነው። ጊዜ ህይወት ነው። ወርቅ አይደለም። ወርቅማ የሚገዛ ነገር ነው። አሁን ለምሳሌ ይሄን ቪዲዮ አዩት አይደል? እስቲ ያዩበትን ጊዜ እንመልሰው ቢሉ ይመለሳሉ? አይመለስም። ስለዚህ የማይመለሰውን ውዱን ጊዜያችሁን ሰታችሁን ስለምትመለከቱን ከልብ እንወዳችኋለን። ሁሌም የምር ሁላችሁም ይሄን ቪዲዮ ለምሳሌ የሚያዩ ብዙ ሺህ ሰዎች አሉ አይደል? ሁላችሁም ከዛም አልፎ ደግሞ ከጎናችን ሆናችሁ ይሄ እኮ ልክ አይደለም፣ እንደዚህ ብታስተካክሉ፣ በዚህ ብትሄዱ፣ በዚህ ብትቀመጡ፣ በዚህ ብትቆሙ የምትሉ ሰዎች ደግሞ በጣም ነው የምናመሰግነው። በጣም እውነት እንደውም እንትኖችን የምናመሰግን እንጂ የኛ ነገር ማይጥማቸውም ሰዎች ካሉ ደግሞ በጣም ነው የምናመሰግናችሁ። ያበረታቱ በቃ እናንተ እኛን ሁሌ በገፋችሁን የሆነ ኔጌቲቭ ነገር በተናገራችሁ ቁጥር እኛ ደግሞ በጣም ደስ እያለን ነው። እኛን የምትጠሉን እኛ ማንመቻችሁም ደግሞ ግን የምትመለከቱ እና ደግሞ ስለኛ ኔጌቲቭ ነገር ብቻ የሚታያችሁም ሰዎች እንወዳችኋለን። በጣም ነው እናመሰግነው። እናከብራችኋለን። ያው ምንድነው ኔጌቲቭም ነገር የሚያወሩት እኮ ስለሚያዩን ነው። ስለዚህ ስለምታዩ ደግሞ አንዳንዴ እኮ ደግሞ ለጠላት ይታያል። የኛ ድክመት ለጠላት ስለሚታይ እኛ ደግሞ ድክመታችንን በደንብ እንድናስተካክል እያደረጋችሁ ነውና እናንተም በተዘዋዋሪ እናመሰግናለን። እንዲሁም ደግሞ ረስቼው አንዴ ሳይከፈላቸው ፕሮሞት ለሚሰሩልን ሰዎች ከልብ አድርገን እናመሰግናለን። እህቶቻችን በእውነት በጣም ነው የምናመሰግነው። እውነት በጣም እኔ ስለ ቤተሰብ ሳወራ እውነት የምሬን ነው። እናንተ ለኛ በጣም እውነት የጀርባ አጥንታችን ናት፣ ባክቦናችን ናት። ሁሌ የምታበረቱን
እውነት የምሬን ነው። አንዳንዴ በጣም ዩቲዩብ መስራት በቃ ይቅርብኝ ምናምን ብዬ ሳስብ እናንተን ሳስብ እንዴት እተዋለሁ? እውነት የምሬን ነው። አንዳንዴ በጣም ታይሜን አጣበን ነው ብዙ ጊዜ ምን ቀርጸው፣ ምክንያቱም የራሳችን ላይ ትምህርት አለብኝ ምናምንና ብዙ ነገሮች አሉብኝ ላይክ ለእናንተ ማላወራው ማለት ነው። ያ ሳሳካ አወራለሁ ብዬ ስለማስብ ነው አይደል? ይሳካል። ዊዲዲት በዘነዘና ብዙ ነገር አለብን። ያንን ጊዜያችንን አጣበን ምናምን ስለምንወዳችሁ ነውና የምር እናንተ ለኛ በጣም እኔ አንድ ቀን ራሱ ስንቀር ለምን ቀራችሁ በውስጥ እውነት በጣም በቃ ተጨንቀው እንትን የሚሉአሉና እጅግ አድርጌ ነው ማመሰግናችሁ። እጅግ አድርጌ አይ ላቭ ዩ ከዚህ ጋር የሚመነጭ ፍቅር ወደ እናንተ እግዚአብሔር በሰላም ደግሞ ሀገራችሁ መታችሁ ከእናንተ ለማግኘት ያብቃን። እውነት የምሬን ነው። እናንተ ብቻ ነው ብያለሁ፣ ቅድም ተናግረን አዲስ አበባን አስጎበኛችኋለሁ። ደውሉ፣ ቆንጆ ቦታ ምሳ ጋብዛችኋለሁ። የናፈቃችሁን ቆንጆ እንጀራ ነው የምጋብዛችሁ። የትኛውን ቦታ ከጅቡቲ የሚሆን ከየትም ከአዲስ አበባ ውጪ ለምን ከዚህ ከዱባይ ለምን አይሆንም? ኑ ብቻ እናንተ ነይ እስቲ ወክ እናድርግ ደግሞ ዛሬ ቀኑ የኛ ነው። የት እማ የኔ ፍቅር የት ሄዳ ነው? ማይ ላቭ ታይተሻል። ነይ ልታስደነግጪኝ በዚህ ማታ ልታስደነግጪኝ ነው። ጆሮሽ እኮ ነው ተጣል። ቁጭ ብድግልሽ? አዎ ቁጭ ብድ። አይ እኔ ልስራልሽ። ችግር የለም። እሺ ስሪ። ስሪ ተደስራ 50 5 እሺ ቅጣት ነው። ነይ እንደው እዚህ ጋር ነው የምትቀጭው። እዚህ ጋር መስሎ እዚህ ጋር ባይዘው የሳይክል ነው ግን ያው እሺ ስሪ ዳይ 1 2 ምን ላድርግሽ? ያማል የምር 2 ይበቃኛል። አይ 5 ብለሻል። የራስሽ አንደበት ቀጥይ። አልደክምብህ? እሺ አንዴ መጨረሻ በቃሽ። ነይ በቃ እኔ እኮ አስቀይሜ ምናምን ራሱ በደምብ ይቅርታ ቶሎ ነው የምታደርግልኝ። ውስጥ ባንቺ አይጨክንማ እንጂ ባንቺ ምን እንደ ደም ስሬ እኮ ነሽ ሁሉ ነገሬ። የምሬን እኮ ነው የምልሽ። አይ ላቭ ዩ ሶ ማች ሞር ዛን ካን ቱጌዘር አናዘር የተባልሽ እኔ ፍቅር ሁሌም ነው የማፈቅርሽ። እሺ እኔ ማፈቅራለሁ። አሁን ደግሞ ለቤተሰቦች ዞር እያልን እናሳያቸው። እሺ አይመስልሽም? ተከታተሉን። እሺ ቤተሰቦች በፍቅር ብዙ አሳልፈናል። እናስ አትሽከርመኝ። የምር እየተሽከረመም ከለው እንዴት እኔ እንጃ አባቴ በቃ ምር ያስከረምሽ ሳይሳሳለሁ ሳይሳሳ በላው አልገባኝ ታውቂያኖስ እኮ ፍቅርህ አይገኝ እኔ እብድ ነህ። ኖርማል ላይፍ ላይ ታውቃለህ። እውነት የምሬን እኮ ነው አባቴ። አንዳንዴ የምር በቃ የምር ነው የምታሽኮረመመኝ እኮ በጣም ነው የምታሽኮረመመኝ። የምር እግዚአብሔር እንዴት ነው የምታሽኮረመመኝ? ግንባር ያስበኛ ቴንክ ዩ። አሁን ነው እንጂ